እንደምትመለከቱት እንግዲህ በሁለት በሶስት ቪዲዮዎች ነው ሰሞኑን ከ3000 ከ4000 ፎሎወርስ በላይ ያገኙ ያለሁት። እንግዲህ እናንተም እንደዚህ ማግኘት ትችላላችሁ። ለምሳሌ እንግዲህ እዚህ ጋር እንደምትመለከቱት ከ52000 በላይ ተመልካች እንዲሁም ደግሞ እዚህ ጋር እንደምትመለከቱት ከ135000 ተመልካች በላይ እንዲሁም ደግሞ እዚህ ጋር እንደምትመለከቱት ከ36000 በላይ ተመልካቾችን አግኝቻለሁ። ይህም ማለት እንግዲህ በሁለት በሶስት ቀን ነው። እንግዲህ ትላንትና የለቀቁት ቪዲዮ 17 ሰዓት ሆኖታል። በ17 ሰዓት ውስጥ እንግዲህ 3269 ሰው አይቶታል ማለት ነው። ከ3000 ሰው በላይ አይቶታል። ይህም ማለት እንግዲህ በቀላሉ ያስተካከሏቸው ሴቲንጎች ናቸው። ይህንን ሊያደርጉ የቻሉት ብቻ ማለት አይደለም። ብዙ የምንጨምራቸው ነገሮች አሉ። ከኳሊቲ አንጻር ቪዲዮዎችን ከምንሰራው ኳሊቲ አንጻር አስተማሪ ቁም ነገር አዘል ሰዎች ጋር ሊደርስ የሚችል ነገር መስራት ይጠበቅብናል። ግን ከዛ በተጨማሪ ግን ማስተካከል ያለብን ቲፖች አሉ ወይም ደግሞ ሴቲንጎች አሉ። በቀላሉ ቪዲዮዎችን ለብዙ ሰዎች እንዲደርስ ማለት ነው። በቅድሚያ እንግዲህ ላሳያችሁ የምፈልገው የመጀመሪያው ሴቲንግ የፕራይቬሲ ሴቲንግ ነው። ፕራይቬሲ ሴቲንግ ምን ማለት ነው? አካውንታችሁ ፕራይቬት ነው ወይስ ቢዝነስ አካውንት ነው የሚለውን ነገር ማወቅ ይኖርባቸዋል። አካውንታችሁ ሁልጊዜ ፕራይቬሲ የሚሆን ከሆነ ቪዲዮአችሁ ለሰዎች እንዳይደርስ ወይም የምትፈልጓቸው ሰዎች ጋር ወይም ጥቂት ሰዎች ጋር እንዲደርስ ብቻ ነው ያደረጋችሁ ያላችሁት። ስለዚህ ጥቂት ሰዎች ጋር ስለሚደርስ ብዙ ሰዎች ጋር ስለማይደርስ ስለዚህ እይታችሁ ይሄን ያህል የሚባል አይደለም ወይም ደግሞ እምብዛም የሚባል አይደለም። በቀላሉ እንግዲህ ይህን ሴቲንግ በማስተካከል አሁን የማሳያችሁን ቪዲዮአችሁ የምትፈልጉት ሰው ብቻ ሳይሆን ሁሉም ሰው ጋር እንዲደርስ ማለት ትችላላችሁ። እንግዲህ የመጀመሪያው የምናደርገው ነገር እዚህ ጋር የምትመለከቱት ሶስት ደረጃ አንድ ጊዜ እንደተጫነው እዚህ ጋር እንደምትመለከቱት ከታች ሴቲንግስ ኤንድ ፕራይቬሲ ጋር እንመጣለን። እዚህ ጋር እንደመጣን እንግዲህ የምናደርገው ምንድነው እዚህ ጋር ፕራይቬሲ የምትላለች እዚህ ፕራይቬሲ የሚለው ቦታ ላይ እንደመጣን እዚህ ጋር ከላይ የምትመለከቱት ፕራይቬት አካውንት ሚል አለ ከፕራይቬሲ ቀጥሎ ማለት ነው። እንደምትመለከቱት እንግዲህ ይሄኛው እናንተ ጋር እንደዚህ ከበራ ወይም ማለት ነው ስዊች ኤኒዌይ ብዬ ላሳያችሁ እኔ ጋር ስላልበራ እዚህ ጋር እናንተ ጋር እንደዚህ የሚበራ ከሆነ ሁልጊዜ ቪዲዮአችሁ ለምትፈልጉት ሰው ብቻ ላይክ እንዲደረግ ፎሎ እንዲደረግ ብቻ ነው የምታደርጉት። ብዙ ሰው ጋር አይደርስም ማለት ነው። ስለዚህ ይሄኛው በእርግጥ አካውንታችሁን አፌክት አያደርግም፣ ግን የምትፈልጉት ሰው ጋር ብቻ ነው የሚደርስላችሁ ቪዲዮአችሁ። ከዚህ አንፃር ብዙ ቪው፣ ብዙ ላይክ፣ ብዙ ሼር እና ብዙ ኮሜንቶችን አታገኙ ማለት ነው። እንደምትመለከቱት ስዊች ቱ ፐብሊክ አካውንት እዚህ ጋር አሁን ይሄን ስጫ ነው ስዊች ቱ ፐብሊክ አካውንት ይላል። ኤኒዋን ዊል ቢ ኤብል ቱ ፎሎ ዩ። ስለዚህ ፎሎ የሚያደርጋችሁ ማንም ሰው ፎሎ ያደርጋችኋል ፐብሊክ ሲሆን። ሲቀጥል ዱዌት ያደርጓቸዋል ወይም ደግሞ ከእናንተ ጋር አጠገብ ለአጠገብ ወይም ደግሞ ከጎን ከላይ ከታች ማድረግ አድርገው ቪዲዮ መስራት ይችላሉ ማለት ነው። ይህም ማለት ቪዲዮአችሁ ለብዙ ሰው እንዲዳረስ ያደርገዋል ነው። ሌላው ደግሞ ሲቀጥል ስቲች ነው የሚያደርጉት ሰዎች ትንሽ ቆረጥ አድርገው ከእናንተ ቪዲዮ ላይ የራሳቸውን ነገር ጨምሮ ነው የሚሰሩበት። በእርግጠኝነት እነዛ ሰዎች የሚጠቀሙት የእናንተን ቪዲዮ ብዙ ሰው ጋር እንዲያደርስ ቲክቶክ ይረዳዋል ማለት ነው። ስለዚህ በተቻላችሁ አቅም አካውንታችሁን ፓብሊክ አካውንት ማድረጋችሁን አትርሱ። ስለዚህ አሁን ፓብሊክ የምናደርገው እዚህ ከታች መተን ስዊች ነው የምናደርገው። በቀላሉ አሁን አካውንታችን ፓብሊክ ሆኗል ማለት ነው። ሁለተኛው ሴቲንግ እንግዲህ እዚህ ጋር መተን ከታች ትንሽ ወደ ታች ስክሮል አድርገን እዚሁ ፕራይቬሲ ውስጥ ነው የምናስተካክለው። ይሄ ሁለተኛው ሴቲንግ እንግዲህ ሜንሽን ኢን ታክስ ሴቲንግ ይባላል። ሰዎች እናንተን በቪዲዮአችሁ ላይ ሜንሽን ሲያደርጓችሁ ወይም ደግሞ ሲጠቅሷችሁ በዛ አጋጣሚ እናንተ ጋር ያለው ቪዲዮ እነዛ ሰዎች ጋር ሲደርስ ለእነሱ ጋር ላሉ ፎሎወሮች በፍጥነት እንዲደርስ ያደርገዋል ማለት ነው። ይሄ በጣም እጅግ ሰፊ ጠቀሜታ አለው። ቲክቶክ የሚሰራበት አልጎሪዝም እንደዛ አይነት ነው። እንደ ዩቲዩብ የሆነ ቦታ ይዟችሁ እዛ ቦታ ብቻ እንዲደርስ ወይም ሪኮመንድ እንዲደረግ አያደርገውም። ፎር ዩ ፊድ ላይ እንዲያስቀምጥ ወይም ደግሞ ፎር ዩ ፔጅ ላይ እንዲቀመጥ። አሁን ፎር ዩ ፔጅ የሚለው ፎር ዩ ፊድ ስለተቀየረ ነው ማለት ነው። እዛ እንዲደርስ የግድ ሜንሽን ማድረግ ይኖርባችኋል። ክፍት መሆን አለበት። እንዲሁም ደግሞ ሰዎች ታግ ሲያደርጓችሁ ወይም በቪዲዮአቸው ላይ እናንተን ታግ ሲያደርጉ የበለጠ እነሱ ጋር ያሉ ፎሎወሮች የእናንተን ቪዲዮ እንዲያዩ ይጋብዛል ማለት ነው። ስለዚህ ሜንሽን ኢን ታክስ የሚለው መብራት አለበት። እስኪ አሁን ደግሞ ሜንሽን ኢን ታክስ በቪዲዮአችሁ ላይ ወይም ደግሞ ቪዲዮ አፕሎድ ስታደርጉ ምን ጠቀሜታ እንዳለው በቅድሚያ እንመልከት። እንግዲህ ተመልካቾች እንደምትመለከቱት አሁን ቪዲዮ አፕሎድ ወይም ፖስት የምናደርግበት ቦታ ደርሰናል። እዚህ ጋር እንግዲህ የማሳያችሁ ነገር ታክስ ኢን ሜንሽንስ የሚባለው ነገር ጥቅሙን ነው የምንመለከተው። እዚህ ጋር እንደምትመለከቱት ሃሽታግ ሜንሽን ቪዲዮስ የሚል ቦታ አለ። እዚህ ስፍራ ላይ ዋና ዲስክሪፕሽናችሁ ላይ ልታስገቡት የሚያስፈልጋችሁ ቪዲዮአችሁ እይታ እንዲያገኝ ማለት ነው። ስለዚህ እዚህ ጋር ሜንሽን ስታረጉ ሜንሽን ወደምታረጉት ሰው ቦታ ይወስዳችኋል። ስለዚህ ሰው ጽፋችሁ ሜንሽን ማድረግ ትችላላችሁ። ከእናንተ ጋር ሪሌተብል የሆነ አካውንት የእናንተ አይነት ዘውግ ያለውን ሰው ሜንሽን ብታረጉ የበለጠ ቪዲዮአችሁ ኤክስፖዠር ያገኛል ወይም ደግሞ ብዙ ሰዎች እንዲደርስ ይረዳል ማለት ነው። ስለዚህ ሜንሽን ማድረጋችሁን አትርሱ። ሌላው እዚህ ጋር ታግ ፒፕል የሚል አለ ከታች። ታግ ማድረግ ምን እንደሚጠቅም እዚህ ጋር ራሱ ያሳያል። ታግ ፒፕል ቪዲዮ
people you tag are visible to anyone who comment this video ቪዲዮዎቹን የሚያይ ሰው ሁሉ ይሄን ሰውዬ ታግ ያደረጋችሁትን ሰው ስለሚያይ በዚህ አጋጣሚ እንግዲህ ታግ ማድረግም ያን ሰው ፎሎወር ከሌለው ብዙ ፎሎወር ከሌለው እናንተ ፎሎ እንዲያገኝ እየረዳችሁት ነው ማለት ነው። ስለዚህ ጥቅሙ ሙቹዋል ቤኔፊት ነው፣ ወይም ደግሞ እናንተ የምትረዱበት መንገድ አለ፣ እሱም የሚረዳበት መንገድ አለ። ስለዚህ ኤዲት ማድረግ ትችላላችሁ። ይሄንን ከፖስታችሁም በኋላ እነዛን ሰዎች ማውጣት መጨመር ትችላላችሁ። ለምሳሌ እዚህ ጋር ኦኬ ብዬ የፈለኩትን ሰው ታግ ማድረግ እችላለሁ። እዚህ ጋር ዳን ስለው ይሄው አሁን የማስገባው ሰው ከታች ይታያል፣ ፕሮፋይሉ አስገብቼዋለሁ ማለት ነው፣ ታግ አድርጌዋለሁ። እዚህ ጋር ሜንሽን ሳረግ ደግሞ እዚህ ጋር ሜንሽን የማረገውን ሰው ለምሳሌ እዚህ ጋር ሜንሽን ሳረግ እንደዚህ ከላይ ይታይልኛል ማለት ነው። ስለዚህ በቀላሉ የምፈልገው ሰው ጋር ይደርስልኛል ማለት ነው። እሺ እንግዲህ ተመልካቾቼ አሁን ሜንሽን ሲንታክስ የሚለው እናንተ ጋር ሁለቱም እዚህ ጋር እንደምትመለከቱት ኤቭሪዋን ማለታቸውን ወይም ደግሞ መሆናቸውን አትርሱ። እሺ እዚሁ ፕራይቬሲ ውስጥ ማሳያችሁ ሌላኛው ሴቲንግ እንግዲህ ዱዌት ኤንድ ስቲች ነው። አንድ ላይ ለያዘው ዱዌት ነው የመጀመሪያው፣ ሁለተኛው ስቲች ነው። ለምሳሌ እስኪ ዱዌት እና ስቲችን በቪዲዮ መልክ ላሳያችሁ። ለምሳሌ እንደምትመለከቱት ይህ ቪዲዮ ዱዌት ሆኗል ቪዲዮ ማለት ነው። እዚህ ጋር ዱዌት የሚል አለ። ዱዌት ራሱ ብሎ የሚመጣው ሃሽታግ ዱዌት ስለተደረገ ነው ማለት ነው። ለምሳሌ ይህ ሰው ዱዌት ያደረገው ምን ተስኖት ማለት ነው ፋስት ቮይስ የሚል አለ እዚህ ጋር ከታች እንደምትመለከቱ በቪዲዮ መልክ። ይህንን ቪዲዮ 720 ላይክ ነበረው። እዚህ ጋር ዱዌት ዲስ የሚል አለ እንደምትመለከቱት። ይህን ዱዌት ስታደርጉት ለሆነ ያክል ሰዓት ፕሮሰስ ካደረገው በኋላ ቪዲዮን እናንተ የራሳችሁን ነገር ድምፅ አታሰሙም፣ ድምፅ አሰምታችሁም ዱዌት ማድረግ ትችላላችሁ። ዱዌት ካደረጋችሁት በኋላ ልክ እንደዛ አይነት በላይም በታችም ማድረግ ትችላላችሁ። ዱዌት እንግዲህ በብዙ አይነት ሳይድ ማድረግ ትችላላችሁ። ለምሳሌ እስኪ ዱዌት አድርጌ ላሳያችሁ። እሺ እንግዲህ እንደምትመለከቱት ውድ ተመልካቾቼ በአራት አይነት መንገድ ዱዌት ማድረግ ትችላላችሁ። በግሪን ስክሪን ዱዌት ማድረግ ትችላላችሁ። ግሪን ስክሪን ማለት ሙሉ ለሙሉ ቪዲዮ ውስጥ እናንተ ገብታችሁ ማለት ነው። ቪዲዮ ሁሉም ሰው ጋር እንዳይደርስ ቲክቶክ ስለሚከለክለው አትሊስት ካሜራ ወደ እናንተ እንዲያሳይ ማድረግ ይኖርባችኋል። ለምሳሌ እዚህ ጋር ፍሊፕ ስለው ወደ እኔ ያሳያል ማለት ነው። ይህ ሲሆን እኔ ገብቼበታለሁ። ስለዚህ ቪዲዮ ኤክስፕረስ ሳረግ በእርግጠኝነት ቪዲዮዬ መታየት እድል ያገኛል ማለት ነው። ቪዲዮ እንኳን ባልሰራ በዚህ ብቻ ብዙ ላይኮችን፣ ብዙ ፎሎ፣ ብዙ ኮሜንቶችን ማግኘት በቀላሉ እችላለሁ ማለት ነው። በተመሳሳይ መንገድ እንግዲህ ስቲችም እንደዚሁ ነው። የፈለጋችሁትን ቪዲዮ ስቲች ስታደርጉ በምን አይነት መንገድ እንደሆነ ላሳያችሁ። ይሄ እንግዲህ ዱዌት የሚባለው ከስቲች ጋር አንድ አይነት አይደለም፣ ግን አካሄዱ እንደዛው ነው። እንግዲህ ስቲች ሲሆን ለምሳሌ እንግዲህ እዚች ጋር የቀስት ምልክት አለች። እሷ እንደተጫናችሁት ስቲች ከተከፈተ እንግዲህ አንዳንድ ሰዎች ፕራይቬት ስለሚያደርጉት ማለት ነው። ኦሬዲ አሁን ስቲች ከታች የምትመለከቷት ዱዌት ደግሞ ካጠግቡ ያለው ነው። ስቲች የምትለዋን እዚች ጋር ከተጫናት በኋላ ይህንን ቪዲዮ ከኛ ጎን አድርገን በቀላሉ መስራት እንችላለን። ወይም ደግሞ እኛ ለተወሰነ ሰከንድ አውርተን ወይም ደግሞ ቪዲዮ ለተወሰነ ሰከንድ ታይቶ እኛ ከዛ ቀጥለን ስለዚህ ቪዲዮ ኤክስፕሌን ማድረግ እንችላለን። ትሪማ ቪዲዮ ሪከርድ አን ኒው ኤንዲንግ ሼር ዩር ክሬሽን አይታችኋል። በፈለጋችሁበት ሰከንድ በፈለጋችሁበት ቦታ አድርጋችሁ ይህንን ከጨረሳችሁ በኋላ ይህንን ያህል ይጫወት ብላችሁ ኔክስት ካላችሁት በኋላ እናንተ ደግሞ የራሳችሁን ሀሳብ ይህን ከቀዳችሁ በኋላ እዚህ ጋር የምትለቁበት ሲስተም እንግዲህ ስቲች ይባላል ማለት። ስለዚህ ውድ ተመልካቾቼ እነዚህ ዱዌት እና ስቲች የሚባሉ ሴቲንጎች የግድ መብራት ያስፈልጋቸዋል ማለት ነው። ሌላው ሴቲንግ እንግዲህ እናንተ በጣም ዝም ብሎ አይጠቅምም ብላችሁ የምታስቡት ነገር ግን እናንተ ጋር የሚቆለፍ ሴቲንግ ብዙ ጊዜ ኮሜንት ነው። የኮሜንት ቦታ ሁል ጊዜ ይቆለፋል። እናንተ ጋር የሚቆለፍ ከሆነ ሰዎች ኮሜንት ካልሰጡ ኢንጌጅመንት አይኖራችሁም፣ ቪዲዮአችሁ ለብዙ ሰው እንዲደረስ አያደርግም ማለት ነው። ቲክቶክ የግድ የሚፈልገው ኮሜንት እንዲኖረው ቪዲዮአችሁ ወይም ደግሞ ላይክ እንዲኖረው ወይም በተሻለ መልኩ ደግሞ ፌቨራይት ቢኖረው የተሻለ ምርቃት ደግሞ ኮሜንቶች ናቸው ብዙ ጊዜ ፑሽ እንዲደረግ የሚያደርጉት። አንድ ኮሜንት ማለት እንግዲህ ከ1000 ከ2000 በላይ ቪው ልታገኙበት የምትችሉበት ነው። ስለዚህ የኮሜንት ስፍራ ሁል ጊዜ እንደምትመለከቱት ከላይ እኔ ኤቭሪዋን አድርጌዋለሁ። እናንተ ጋር ሁል ጊዜ ኤቭሪዋን ቢሆን የተሻለ ነው። ግን አንዳንድ ስድቦች የሚያስቸግሯችሁ ከሆነ እዚህ ጋር ፊልተር ስፓም ኤንድ ኦፌንሲቭ ኮሜንትስ የሚለው ቦታ ላይ ልክ እኔ እንዳበራሁት ማብራት ይኖርባቸዋል ማለት ነው። እሺ ከዚሁ ከፕራይቬሲ ሳልወጣ ማሳያችሁ ሌሎች ሁለት ሴቲንጎች አሉ፣ በጣም ጠቃሚና አስፈላጊ የሆኑ ሴቲንጎች። እነዚህ ሴቲንጎች ሳጀስት ዩር አካውንት ቱ አዘርስ እና ሲንክ ኮንታክትስ ኤንድ ፌስቡክ ፍሬንድስ የሚል አለ። ሳጀስት ዩር አካውንት ቱ አዘርስ የሚለው ምንድነው? የእናንተን አካውንት ለሰዎች ማድረስ ማለት ነው። ወይም ደግሞ ሳጀስት ያደርግላችኋል ማለት ነው። በቀላሉ ፎሎ፣ ላይክ፣ ሼር ታገኙባችኋላችሁ ማለት ነው። ከዛ በተጨማሪ እንግዲህ ሲንክ ኮንታክትስ ኤንድ ፌስቡክ ፍሬንድስ የሚለው እናንተ ጋር ያሉ ኮንታክታቸው፣ ስልክ ቁጥራቸው፣ ኢሜይላቸው እናንተ ጋር ያሉ ሰዎች በቀላሉ ይከፈትላቸዋል። ስለዚህ አካውንታችሁ ለነሱ ሳጀስት ይሆናል። እንደምትመለከቱት ሁለት አይነት ሴቲንጎች ታገኛላችሁ። የመጀመሪያው ሲንክ ኮንታክትስ ነው፣ ቀጥሎ ሲንክ ፌስቡክ ፍሬንድስ ነው። ሁለቱም እንደዚህ ከበሩ በቀላሉ ያንተ ጋር ስልካቸው ያለ ኢሜይላቸው ያለ በቀላሉ ይደርሳቸዋል ማለት ነው። ይሄኛው እንግዲህ ከላይ የምትመለከቱት እንግዲህ ሳጀስት ዩር አካውንት ቱ አዘርስ የሚለው እነዚህ ሙሉ በሙሉ መብራታቸውን የግድ መርሳት የለባችሁ። ኮንታክታችሁ ሁሉም ክፍት፣ ፌስቡክ ፍሬንድስ እንደምትመለከቱት
እንደምትመለከቱት እነዚህ ሴቲንጎች ሙሉ በሙሉ የግድ መብራት ያስፈልጋቸዋል። እሺ እንግዲህ ተመልካቾች አሁን ዋና ቦታዎች ደግሞ ተጨማሪ ማሳያችሁ በጣም አስፈላጊ የሆኑ ቦታዎች አሉ። ከዚህ በተጨማሪ ምንድነው ይሄኛው እዚህ ጋር ኤቭሪዋን ካን ቪው ዲስ ፖስት የሚል እናንተ ጋር ከሌላ አፕዴት አድርጉት ብያለሁ። አትሊስት ይሄንን መርሳት የሌለባችሁ ሁልጊዜ ፖስት ስታረጉ ኤቭሪዋን መሆኑን ማጣራት ነው። ኤቭሪዋን ካልሆነ ቪዲዮአችሁ ማንም ሰው ጋር እንዳይደርስ ፕራይቬት አድርጓቸዋል። ለምሳሌ እናንተ ጋር ከበራ ጭራሽ አይደርስም ማንም ጋር። ይሄኛው ፍሬንድስ የሚለው ከበራ ደግሞ ለተወሰነ ፍሬንድ ላደረጓችሁ ሰዎች ወይም ከእናንተ ጋር ፍሬንድ ለሆኑ ፎሎዊንግ ለሆኑ ሰዎች ብቻ ነው የሚደርሰው። ስለዚህ ኤቭሪዋን ማድረጋችሁ ፓብሊክ ማድረጋችሁ ነው የፈለጋችሁት ሰው ጋር እንዲደርስ ማድረግ ይችላላችሁ። እዚህ ጋር ሴታስ ዲፎልት ካደረጋችሁት ሁልጊዜ ኤቭሪዋን ብሎ ይቀመጣል። ይሄውን የተከፈተ አዲስ ሴቲንግ ነው። እዚህ በተጨማሪ እንግዲህ ሞር ኦፕሽንስ የሚል አለ እዚች ጋር። እናንተ ጋር ካልመጣውንም አካውንታችሁን አፕዴት አድርጉት። እነዚህ እንደነገርኳችሁ ኮሜንት አላውድ ዌት ስቴጅ ሁሉም ነገር መከፈቱን እርግጠኛ መሆን አለባችሁ። ከዛ በተጨማሪ እዚህ ጋር ኳሊቲ ቪዲዮ አፕሎድ እንዳደረጋችሁ ማረጋገጥ ይኖርባችኋል። ይህ ለምን ይጠቅማል ካላችሁ ኳሊቲ ቪዲዮን ኳሊቲውን ይጨምርላችኋል። ኳሊቲው ከተጨመረ ማለት እንግዲህ ጥራት ስላለው ሰዎች ሊያዩት ደስተኛ ይሆናሉ ማለት ነው። ከዛ በተጨማሪ እንግዲህ 10,000 ፎሎወርስ እና ከ10,000 በላይ ፎሎወርስ የደረሳችሁ ሰዎች በጣም የሚጠቅማችሁ ሴቲንግ አድ ቱ ፕሌሊስት የሚል ሴቲንግ ነው። እዚህ ጋር እንደምትመለከቱት ይሄ ሴቲንግ በቀላሉ የፈለጋችሁትን ፕሌሊስት እየፈጠራችሁ በቀላሉ ብዙ ሰዎች ጋር እንዲደርስ ማድረግ ትችላላችሁ። እንግዲህ ብዙ ሰዎች ስለጠየቃችሁኝ በዚህ በተጨማሪ ፕሌሊስት እንዴት እንደሚፈጠር አሁን አሳያችኋለሁ። እንደምትመለከቱት የፈለኩት ቦታ ሴሌክት አድርጌ ቪዲዮን እዚህ ጋር ማስገባት እችላለሁ ማለት ነው፣ እዛው ፕሌሊስት ውስጥ እንዲሆን። የፕሌሊስት ጥቅም ደግሞ አሁን ደግሞ በተግባር እንመለከተዋለን። እሺ እንግዲህ ተመልካቾቼ እዚህ ጋር እንደመጣን ሶስት ሰንጠረጃው እንደተጫናት ክሬተር ቱልስ ውስጥ ነው የምንገባው። እዚህ ክሬተር ቱልስ ውስጥ እንደገባን 10,000 ፎሎወርስ ካለን ማለት ነው እዚህ ጋር ፕሌሊስት የሚል ታገኛላችሁ። ፕሌሊስት የሚለው ቦታ ላይ እንደመጣችሁ ስማችሁን ለዛኛው የምትሰጡት ለዛ ቪዲዮ የምትሰጡትን ወይም ለዛ ፕሌሊስት ብዙ ቪዲዮዎችን ነው የሚይዘው። እንግዲህ አንድ ፕሌሊስት ብዙ መጠን የሌላቸው ቪዲዮዎችን ይይዝላችኋል። ስለዚህ እዚህ ጋር ስም ትሰጡታላችሁ። ለምሳሌ ቲክቶክ ቱቶሪያል ካልኩት ቲክቶክ ቱቶሪያል የሚል ሴቲንግ ፕሌሊስት ፈጥር ያለው ማለት ነው። እንግዲህ ካራክተሩ ከ25 ጽሁፍ በታች ወይም ወርድ በታች አችሉም እንደፈጠራችሁ እዚህ ጋር ኔክስት ስትሉት ክሬት ይሆንላችኋል። እዚሁ ቪዲዮ ውስጥ እዚሁ ፕሌሊስት ውስጥ እንግዲህ ብዙ ቪዲዮዎችን በማድረግ በቀላሉ ብዙ ቪዎችን ማግኘት ትችላላችሁ። እስኪ አሁን እሱን ደግሞ የምንመለከተው ይሆናል። እሺ እንግዲህ ተመልካቾቼ እንደምትመለከቱት እዚህ ጋር ይሄ ቪዲዮ ፕሌሊስት አለው። እዚህ ጋር ይሄው ከታች ፕሌሊስት የሚል ቦታ አለ። እሱን አንድ ጊዜ ስነካው በዚሁ ቪዲዮ ተመሳሳይ ስር የተሰሩ ቪዲዮዎችን አገኛለሁ። ይሄንን ቪዲዮ ፓርት ፈልጌ ለምሳሌ ፓርት አለው። ይሄውን ፓርት 15 16 ሊሆን ይችላል። እዚህ ጋር እንግዲህ ይሄን ካየው በኋላ እዚህ ጋር ከፍተዋለሁ። እዚህ ጋር አሁን ከፍተዋለሁ ማለት ይሄንን ከከፈትኩት ተመልሼ የማየው እዚሁ ፕሌሊስት ውስጥ የተቀመጡ ቪዲዮዎችን ስለሆነ በቀላሉ እንግዲህ ቪው ያላገኙ ቪዲዮቻችሁ እንኳን በዚህ አጋጣሚ ቪው አገኙ ማለት ነው። እሺ እንግዲህ ተመልካቾቼ በዚህ ብዙ እንደተማራችሁ አልጠራጠርም። እንግዲህ ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ ማድረጋችሁን አትርሱ። ቪዲዮቻችንን እየገባችሁ ብዙ ትምህርት ማግኘት ትችላላችሁ። ዲስክሪፕሽን ላይ የማስቀምጣቸውን ቪዲዮዎች በመመልከት ብዙ ትምህርቶችን እንደምታገኙ በፍጹም አልጠራጠርም። በሌላ ፕሮግራም እንደዚህ እስከማገኛችሁ እስከዚያው መልካም ቆይታ። ቻው።